ሀገሬን እወዳለሁ፣ ፓስፖርት እንኳን የለኝም፣ ከኢትዮጵያ ውጭ መኖር አልፈልግም። ይህ ንግግር የሰላማዊ ታጋዩ አበበ አካሉ ንግግር በእስር ላይ ያለ የተናገረው ንግግር ነው። ይህ ድምፅ የፖለቲካ ስልጣን ለመያዝ ከሚደረግ ሽሚያ ወይም ከግል ጥቅም የመነጨ አይደለም። የትም የማምለጫ መንገድ የሌለው እጣ ፈንታው ሙሉ በሙሉ ከሀገሩ ጋር የተያያዘና ከንጹህ ሕሊና የተቀዳ ህዝባዊ ድምፅ ነው። ውድ የታሪክ አለኝ ቲዩብ ተከታታዮች እነሆ መረጃው ጀምሯል። ለቤቱ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰላማዊ የፖለቲካ ታጋዩ አቶ አበበ አካሉ ከስደት ይልቅ የገዛ ሀገራቸውን መርጠው የሰላምና የጦርነት መቋጫ ጥሪ ሲያቀርቡ ቆይተዋል። ነገር ግን ይህ የሰላም ጥሪ እንደ ስጋት ተመልካች ያደረገው የመንግስት አካል እርሳቸውን ማሰሩን ተከትሎ በህዝብ ዘንድ ትልቅ የፍትህና የእውነት ጥያቄ ተነስቷል። በአንድ በኩል ሀገር እየገነባን ነው፣ ሀገራዊ ምክክር እያደረግን ነው የሚለው የመንግስት ትረካ ይቀርባል። በሌላ በኩል ደግሞ የሰላም ጥሪ የሚያቀርቡ ንጹሐን ዜጋዎች ይታሰራሉ። አንድ ዜጋ ፓስፖርት እንኳን የለኝም ከሀገሬ አልወጣም ማለቱ ምን ማለት ነው? ይህ ንግግር በቀላሉ የሚታይ አይደለም። በብዙ የዓለም አቀፍ ክፍሎችና በሀገራችን አስቸጋሪ ሁኔታዎች ሲፈጠሩ የመጀመሪያው አማራጭ ሀገር ጥሎ መሰደድ በሚሆንበት በዚህ ዘመን አቶ አበበ አካሉ ሙሉ ሕይወታቸውንና እጣ ፈንታቸውን ከዚህ ሀገር ጋር ማጣመዳቸውን ያሳያል። እሳቸውም ሆኑ መሰል ሰላማዊ ታጋዮች ጦርነት ይቁም ሲሉ ጥሪው የመነጨው ከህልውና ስጋት እንጂ የፖለቲካ ትርፍ ለማካበት አይደለም። የማንኛውም መንግስት ዋና ኃላፊነት የዜጎች ህይወት ማዳንና ሰላም ማስፈን ነው። ጦርነት የሚያመጣውን እልቂትና ኢኮኖሚያዊ ውድቀት በመቃወም ሰላም ይውረድ የሚል ዜጋ ማሰር ግን መንግስት የሰላም ጥሪዎች እንደ ተቃውሞ ወይም እንደ ስጋት እንደሚመለከታቸው ግልጽ ማረጋገጫ ነው። ተቃዋሚ ፖለቲከኞችን ለስልጣን ብለው ነው ብሎ ለመፈረጅና ለማጠልሸት ቀላል ሊሆን ይችላል። ሀገሩን የሚወድና ከፓስፖርቱ ውጭ ያለ የትም የማያመልጥ ተራ ዜጋ የሚያቀርበውን የሰላም ጥሪ ግን በምንም መልኩ ማጠልሸት አይቻልም። ለዚህ ስርዓቶች መፍትሄ አድርገው የሚወስዱት ማሰርና ማፈንን ይሆናል። በአሁኑ ወቅት በመንግስት በኩል በሚዲያ የሚቀርበው ኢትዮጵያ እየተከለች እያደሰችና እየመከረች ነው የሚለው መፈክር በወይኑ ስር ካለው ዜጎች መራር ሁነት ጋር ይጋጫል። ሀገር የሚገነባው በህንፃዎች፣ በፓርኮች፣ በኮሪደር ልማቶች ብቻ አይደለም። ሀገር የሚገነባው በቅድሚያ በዜጎች ነፃነት፣ በፍትህና በሰላም ነው። መንግስት እንዲህ ያሉ ግልጽና ሰላማዊ ድምፆችን የማዳመጥና የመታገስ አቅም ሲያጣ ሀገር እየመከረች ነው የሚለው ንግግር አሳማኝነቱን ያጣል። እውነተኛ ጥንካሬ የሚመጣው ስልጣን ላይ ያለው አካል የራሱን ስህተት ሲያርም፣ የሰላም ድምፆች ሲያከብርና ተቺዎች እንደ ጠላት ማየቱ ሲያቆም ብቻ ነው። ሀገሩን የሚወድና የሰላም ጥሪ የሚያቀርብ ዜጋ እያሰሩ የእውነታውንና የምኞቱን ስፋት የሚያሳይ ጥልቅ የፖለቲካና ሞራል ተቃርኖ ነው። ኢትዮጵያ እየመከረች ነው በማለት በየመድረኩ ሀገራዊ ምክክር ኮሚሽን አቋቁመናል እየተባለ በሚነገርበት ሀገር ይቅርታና ሰላም የሚጠይቁ ሰዎች ማሰር የመድረክ ንግግሩና የመሬት ላይ ያለው እውነታ ፍጹም የተቀየጡ መሆናቸውን ያሳያል። እውነተኛ ምክክር ማለት ከሚደግፉ ሀሳብን ከሚያንቀሳቅሱልህና ከሚያሸባሽቡልህ ሰዎች ጋር ብቻ መቀመጥ አይደለም። እውነተኛ ምክክር የሚጀምረው ጦርነቱ ይቁም የሚሉት ስርዓቱን የሚተቹትና የተለየ ድምፅ ያላቸው ሰዎች በመስማትና በመቀበል ነበር መሆን ያለበት። ነገር ግን የተለየ የሰላም ጥሪ የሚያቀርቡት እያሰሩ እየመከርን ነው ማለት ህዝብና ታሪክን ለማታለል የሚደረግ የፖለቲካ ሙከራ እንደሆነ በርካታ የህግና የፖለቲካ ባለሙያዎች ይናገራሉ። የኋላ ታሪኮች እንደሚያሳዩት በኢትዮጵያ ውስጥ የተለያዩ ስርዓቶች አልፈዋል። የሁሉም ስርዓቶች ውድቀት የሚጀምረው የህዝብን ብሶት ከመስማት ይልቅ የኃይልን እርምጃ ሲመርጡና የሰላም ድምፆችን ሲያፍኑ ነው። ሀገሩን የሚወድና ሰላም ጥሪ የሚያቀርብ ዜጋ ሲታሰር ሌላው ህዝብ ይሰጋል። በሀገሩ ላይ ያለው ተስፋ ይሸረሸራል። ዜጎች በሀገራቸው ጉዳይ ላይ ተስፋ ይቆርጣሉ። ምን አገባኝ የሚል ስሜት ይበዛል። የሀገር በቀል ሰላምና የእርቅ ባል የሚገነባው የዜጎች ድምፅ ሲከበር እንጂ በጥርጣሬ ሲታይ አይደለም። በአጠቃላይ መንግስት ሀገር እየገነባው ነው የሚለው ትረካ አሳማኝ የሚሆነው በቅድሚያ የሰዎችን ህይወት ማዳን፣ የሰላም ጥሪዎችን መቀበልና የዜጎችን የመናገር ነጻነት ማክበር ሲቻል ነው። ሰላማዊ ትግል አራማጁ አቶ አበበ አካሉ ያቀረቡት ጥሪ የጠቅላላው የሰላም ወዳድ ኢትዮጵያውያን ድምፅ ነው። እርስዎ በዚህ ጉዳይ ላይ ምን ያስባሉ? የመንግስት የሰላም ትረካዎችና የመሬት ላይ እውነታዎች እንዴት ይቃኛሉ? ሀሳቡን በኮሜንት ያሳውቁን። በሌላ ዜና 4 ኪሎ ባዶ ሆኖ ኑና ግቡ ቢባሉ እንኳን ዘመነ ካሴም ሆነ ጃልመሮ አይመጡም አሉ አምባሳደር ባጫ ደበሌ። በኬንያ የኢትዮጵያ አምባሳደርና የቀድሞ የመከላከያ ከፍተኛ መኮንን የነበሩት አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ሰፊ ቃለ መጠይቅ የተናገሩት ይህ አነጋጋሪ ንግግር በአሁኑ ወቅት የበርካታ ሰዎች ትኩረት ስበዋል። በሀገሪቱ የሚካሄዱ የታጠቁ ግጭቶች የፖለቲካ ለውጥ ከማምጣት ይልቅ የሚያስከትሉት ኪሳራ እንደሚበዛ ያመለከቱት አምባሳደሩ የትጥቅ ትግል የሚያካሂዱ ኃይሎች አቅምና የወደፊት ዕጣ ፈንታ በተመለከተ ግልጽና ጠንካራ አስተያየት ሰጥተዋል።
አምባሳደር ባጫ ደበሌ ቃለመጠይቃቸው ወቅት በዋናነት ካነሷቸው ነጥቦች መካከል በትጥቅ ትግል ላይ ያሉ አካላት መንግስት የመመስረትና ሀገር የመምራት አቅም የላቸው የሚል ይገኝበታል። እንደ ዘመነ ካሴና ጃልመሮ ያሉ ትጥቅ ትግል መሪዎች ስም ጠቅሰው እንደተናገሩት መንግስት ስልጣን ቢለቅ ወይም 4 ኪሎ ክፍት ሆኖ ቢጠበቅ እንኳን እነዚህ ኃይሎች ገብተው ሀገር መምራት አቅም እንደሌላቸው ገልጸዋል። አምባሳደሩ ገልጸው የትጥቅ ትግል ማድረግና ሀገር ማስተዳደር ፍጹም የተለያዩ ነገሮች በመሆናቸው በኃይል ስልጣን ለመያዝ የሚደረግ ጥረት የፖለቲካ ውጤት ሊያመጣ አይችልም ብለዋል። ይህ ንግግር በፖለቲካ ተንታኞች ዘንድ ትልቅ ውይይት የከፈተ ሲሆን የታጠቁ ኃይሎች ያላቸው ህዝባዊ መሰረትና የመንግስት ወታደራዊና ፖለቲካዊ ግምገማ በግልጽ ያሳየ እንደሆነ ይነገራል። አምባሳደር ባጫ በተጨማሪም በጦርነቱ ውስጥ አሸናፊና ተሸናፊ ብቻ እንደማይኖር አስገንዝበዋል። ወታደራዊ ልምዳቸው መሰረት በማድረግ እንደተናገሩት በጦርነት ውስጥ የሚከፈለው ዋጋ ለሁሉም ወገን ከባድ ነው። በአሁኑ ወቅት በሀገሪቱ በየአካባቢው የሚካሄዱ ግጭቶች የዜጎችን ህይወት ከመቅጠፍና የሀገርን ኢኮኖሚ ከማውደቅ ባለፈ ምንም አይነት የፖለቲካ ትርፍ እንደማያገኝ ተነግረዋል። ትግሉ ከቀጠለ የሚያስከትለው ውጤት ለህዝብና ለሀገር ከባድ ጉዳት እንጂ ለማንኛውም ወገን ዘላቂ ስኬት እንደማያመጣ አጽንኦት ሰጥተው ገልጸዋል። ይህ መንግስት ወታደራዊ አማራጮች ብቻ ሳይሆን የፖለቲካና የሰላም መስመሮች ለመጠቀም ያለው ፍላጎት ምን ያህል እንደሆነ የሚያሳይ እንደሆነ በርካቶች ይናገራሉ። በቃለ መጠይቁ ማጠቃላይ አምባሳደር ባጫ ደበሌ ጥሪ አቅርበዋል። የታጠቁ ኃይሎች ቅሬታ ወይም ጥያቄ ካላቸው በመንግስት በኩል በተዘረጉ የሰላም አማራጮች በመጠቀም በጠረጴዛ ዙሪያ መፍትሄ እንዲፈልጉ አሳስበዋል። ሀገራዊ ምክክር ሂደቶችና የሰላም በሮች ክፍት በሆኑበት በዚህ ወቅት በኃይል ለውጥ ለማምጣት መሞከር ታሪካዊ ስህተት እንደሆነ ጠቁመዋል። መንግስት ቢሆን ለሰላም ዝግጁ መሆኑና ችግሮች ውይይት ብቻ ሊፈቱ እንደሚችሉ እምነት ገልጸዋል። በአጠቃላይ የአምባሳደር ባጫ ደበሌ ንግግር በሀገሪቱ ባለ የፖለቲካ ወታደራዊ ሁኔታ ላይ ትልቅ ማሳያ ሆኗል። የታጠቁ ኃይሎች አቅም፣ የጦርነት ጉዳትና የሰላም አስፈላጊነት በሰፊ የተዳሰሰበት ይህ ቃለ መጠይቅ ሙሉ ክፍል ሲለቀቅ ተጨማሪ ዝርዝሮች ይዞ እንደሚመጣ ይጠበቃል። እርስዎ በአምባሳደር ባጫ ደበሌ አስተያየት ላይ ምን አለዎት? የትጥቅ ትግሉና የሰላም አማራጮች እንዴት ይቃኛሉ? ሀሳቦን በኮሜንት ያሳውቁን። ውድ የታሪክ አለኝ ቲዩብ ተከታታዮች እነሆ መረጃዎቹን ሊመስሉ ነበር። ለቤቱ አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ ማድረግ እንዳይረሳ።